በእሳት ላይ እሳት ልብ አንጠልጣይ የህይወት ታሪክ ክፍል 3 ደራሲ ሰሚራ ሰምሃን ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። እንደተለመደው እጄን ጠፍሮ ይዞ ወደ ቤት እያናከስኩኝ ተመለስን። ምን ያህል ጊዜ ነው ለነግርሽ የሚገባው? ንገሪ፣ ከዚህ በላይ ምን መሆን የምትፈልጊው? አትንቀሽቀሽ ባክሽ። በፍጥነት ሲራመድ እረ ግሪን አልኩት። ዝም ብሎ እያንገላታ ወሰደኝ። እኛ ስንገባ ፔድሮ መጥቶ ነበር። አሁንም ጥረት አደረገች። ምን አይነት ተስፋ እንዳላት ነው የማይገባኝ። ሞትን መገናኘት ሳትፈልግ አትቀርም እና እኛ ደግሞ አንድ ውለታ ብንውልላትስ አለው። አይኔን በመነጽር ውስጥ የተመለከተ ከቪሽ መዳፍ ለመላቀቅ ጥረት አድርጋለሁ። ፔድሮን ፈገግ እያለ አሁን እንኳን አባትሽ ቅጂዎቹን ቢመልስልኝም አንቺን አሳልፍ የምሰጠው አይመስለኝም። ጉንጬን ለመንካት እጁን ሰደደ። ቪሽ ወደ ራሱ ጎተት አድርጎኝ አባቴ ከራስ ጋር አልመሰልከኝም ብሎት ይዞኝ ወደ ቤት ገባ። ፔድሮም እጁን የእልህ እየሰበሰበ ጨርቅን አስጥልሃለሁ ፏድ ሲል ዛተ። ደረጃውን በመውጣት ላይ እንዳለ ቪሽ ለመጀመሪያ ጊዜ አንድ ምክር መሳይ ነገር ነገረኝ። እዚህ ቤት ውስጥ ከአባቴ ማንም ሊያደንሽ አይችልም፣ አባትሽ ቢሆን እንኳ። ስለዚህ ራስሽን ቀንሺ አለኝ። ምን ማለት ነው እሱ ደግሞ አልኩት፣ ግን ባልሰማ ወደ ክፍሉ ወርውሮኝ በሩን ቆለፈው። እና መቼ መውጣት አልችልም ማለት ነው? ምን አይነት ማጥ ውስጥ ነው የገባሁት? ቀኑ በምሽት ሲተካ ቪሽ ወደ ክፍሌ በቴካዌ ምግብ ይዞልኝ መጣ። ክፍል ውስጥ ከነበረው ሼልፍ አንድ መጽሐፍ አንስቶ ወደ ሶፋው ሄዶ ተቀመጠ። የመጣልኝ ምግብ ቶሎ ቶሎ ከበላው በኋላ ስጨርስ ምን እንደምሰራ ማሰብ ጀመርኩ። እሱም አተኝም እንዴ አለኝ፣ እይታውን ከመጽሐፉ ላይ ሳያነሳ። እንቅልፍ አልመጣም አልኩት። ከመጽሐፉ ላይ አይኑን ሳያነሳ የቶማስ ክራንክ መጽሐፍ ነው፣ 14ኛ እትም። አሁን እኔ ምን አገባኝ አልኩ ራሴ። ስንት ጭንቀት ኖሮብኝ ስለ ደራሲ እንዳስብም ይፈልጋል። አሽሟጠጥኩ። እውነተኛ ታሪክ ነው። ሊባኖስና እስራኤል ውስጥ ይኖሩ የነበሩት የሁለት እምነትና ማንነት ሰዎች ስለሱ ነው የሚያወራው። ራሴን እያስተካከልኩ የፍቅር ታሪክ ነው አልኩት። እንደዛ ነገር አለኝና ወዲያው ስልኩ ጠርቶ ተነስቶ ወጣ። እረስቶት ይሁን አላውቅም፣ ግን በሩን አልቆለፈብኝም። ደስ አለኝ። በላይ ላይ አነስተኛ ፎጣ ደርቤ ወጣሁ። በደረጃዎቹ ላይ አንድ ዝር የሚል ፍጥረት የለም። ደስ ብሎኝ እየተንደረደርኩኝ ከቤቱ ልወጣ ስል የብዙ ወንዶች ድምፅና የእግር ኮቴ ተሰማኝ። ምን እንደተፈጠረ እንዳላላቅም፣ ግን በሩን በቀስታ ከፍቼ እየሆነ ያለውን ለማየት ሞከርኩ። ብዙ ሆኖ ተሰማኝ እንጂ ሰዎቹ ከቪሽ ውጪ 3 ናቸው። ብዛት ያላቸው ጥቁር መኪኖችም ተደርድረዋል። ከአንዱ መኪና ውስጥ እጁን ወደ ኋላ የተጠፈረና አይኖቹን በጨርቅ የተሸፈነ አዛውንት ሰው እየገተሩና መንገድ እየመሩ ይወስዱታል። ቀደም ሲል የነበሩበት ቦታ ጭር ሲል በሩን ከፍቼ ወጣሁኝና የሚያደርጉትን ለማየት ተከታተልኳቸው። ጭራሽ ግቢው የዚህን ያህል ጥልቅና ሚስጥራዊ መሆኑን አላቅም ነበር። መመለሻዬ እስከሚጠፋኝ ድረስ እነሱን ብቻ እየተከታተልኩ ሄድኩኝ። በመጋረጃ በተጋረደው ያረጀና የተደከመ ቤት በር ወደ ውስጥ ለመመልከት ስሞክር የማውቀውን ሰው ነበር ያየሁት። የአባቴንና የአጎቴን የልቤን ጓደኛ። ቆይ እንዴት አገኙት? ብቻ አላቅም። ወንበር ላይ እጁን ጠፍረው አስይዘውትና በአፍ ውስጥ ጨርቅ ጠቅጥቀው ፔድሮ ከሱ ትይዩ ተቀምጦ መጽሐፎቹ ምንም እንዳላደረካቸው አውቃለሁ፣ የት ነው ያደረጋችሁት ሲላፈጠጠበት። ይህንን ጊዜ 2 ጋርዶች በአፍ ውስጥ የተጠቀጠቀውን ጨርቅ አወጡለት። በብቸኛው ጌታዬ ስም ይሆንብኝ የት እንዳለ ልነግርህ አልችልም፣ ምክንያቱም ሙሉ ተሰርዟል። በዚህም ደስተኞች ነን። ፔድሮ ፈገግ ብሎ እኔ ፔድሮ ሞንሴር ለእውነትና ለሃይማኖት የቆምኩኝ ሰው የወራት ጣቱን የሚጠባ ሕፃን እመስልሃለሁ አለው። የአባቴ ልብ ወዳጅም ዝም አለ። አሁን አታናደኝ አሊ፣ ቅጂዎችን የት ነው ያደረጋችሁት?
አሁንም የአባቴ ወዳጅ አሊ አጥፍተናቸዋል። የፔድሮ ደም ተንተከተከ፣ በቡጤ ነረተው። ሰውነቴን ነዘረኝ። እንዴት እንደደነገጥኩ! ግን አሊ ያንን የሚበግረው አልነበረም። ለመጨረሻ ጊዜ ነው የጠየቅኩ። ቅጂዎቹ የት ናቸው? አሊ ስማ፣ ምንም አያደርግህም ብለህ ከሆነ ዛሬ አሁን በዚች ደቂቃ የሴት ልጁን አንገት ቆርጬ ፊት ለፊቱን የማስቀምጥለት አለው። ምንም እንኳ የሚያስፈራ ውሳኔ ቢሆንም አያደርገውም አይባልምና እጆቼ በፍርሃት ተንቀጠቀጡ። ቅጂዎችን አጥፍተናቸዋል አለ። ፔድሮም አፈሙዙን ከአንደኛው ጋር ተቀብሎ የአሊን ነፍስ ወደ ሞት ሸኘው። አይኖቼ ፈጠጡ። ምን ልበል? ጠፋብኝ። ድንጋጤ ደርሶ ዱዳ አደረገኝ። ቪሽና ፔድሮ ለቀሪዎቹ ሰዎች የጀናዛውን አስተዋወር ነግሯቸው ወጡ። ከባዱ ነገር ይህ ነበር። ወደ መጣሁበት ለመመለስ ወደ ኋላ ሳፈገፍግ ነስሊሃን ቪሽ ጠራኝ። ፔድሮም ነበር። ፔድሮ ዞር ብሎ ቪሽን እየቃኘው እዚህ ምን ታደርጋለች? አሁን ይበልጥ ጥበቃው በራሴ ላይ ያበረታሁት ማለት ይሄ ነው። ንገረኝ እንጂ እዚህ ምን ታደርጋለች ልጅቷ ብሎ ጮኸበት። አልጂንም አይኔን እየተመለከተ አላውቅም። ይህ መልስ ሲያገኝ ፔድሮ በጋርዶቿ ሲዞኝ ሄደ። አልጂን ቆሞ ነበር። ወንድ ሁን እንጂ ተመልከት፣ በምንም ነገር ታዳኟ በራሷ ትበልጣለች። ጭንቅላትን ይዘህ የምትዞርበትን አንገትህ ነው ቁርጭ የምጥልልህ። ቪሽ ዝም ብሎ እስከሚጨርስ አዳመጠውና አሁን ኃላፊነቴ ከኔ ላይ ወርዷል ብሎት መኪናውን ይዞ ሄደ። ሁለቱ ጋርዶች በፔድሮ ትዕዛዝ መሰረት አንድ የዕቃ ማስቀመጫ ክፍል ውስጥ ይዘውኝ ገቡ። ወንበር ላይ አስቀምጠው እስከ ዛሬ እዚህ ስመጣ ያልተደረኩበትን ወደ ኋላ እጄን ጠፍረው አስቀመጡኝና ወጡ። አይ እኔ በቃ ከቀን ወደ ቀን በራሴ ላይ ቁጥጥር ከማብዛት ውጪ ምንም ትርጉም ያለው ስራ እየሰራው አይደለም። ይባስ ብሎ ከአልጋ ክፍል አሁን ቅጣቱ በርትቶ ዕቃ ማስቀመጫ ክፍል ውስጥ ነኝ። በጣም ይበርዳል። እንቅልፍ እያዳፋኝ ሲመጣ አንገቴን በራሱ ታመምኩ። መለስ ብዬ ከእንቅልፌ ስባንን ደግሞ የአባቴን ጓደኛ አሊን እያሰብኩኝ አለቅሳለሁ። ሌሊቱን አጋማሽ ላይ ያለውበት ክፍል ተከፈተና አንድ ሰው ገባ። ግን የገባው ሰው ማንነት መለየት አልቻልኩም። ለማየት ስሞክር እንቅልፌም ስላለ ደርሶ ልፍስፍስ አደረገኝ። ይቅርታ እንደሚጠይቅ ሰው አንገቴ ተደፍቶ ቀረ። ከኋላ እጄ የተፈታ ነበር። እስሩ ሲላላልኝ ህልም መሰለኝ። ከደቂቃዎች በኋላ ሙሉ ለሙሉ ገመዱ ተፈታልኝ። ታስሮ የነበረበት እጅ ያመመኝ ነበር። እንደምንም ብዬ ለመንቃት ስሞክር ጥቁር ኮትና የአይሁዶች ማህተም ታየኝ። ከወንበሩ ላይ አቅፎ አንስቶኝ ከክፍሉ ወጣ። እንዳትወድቂ በደንብ ያዥ የሚል ድምፅ ተከተለ። ቪሽ አንተ ነህ እንዴ አልኩት። ምንም አልመለሰልኝም። ወደ ቤት ይዞኝ ከገባ በኋላ ያንን ረጅም ደረጃ ሊወጣ ሲል ቪክቶሪያ አሁን ተማርክ ማለት ነው? ሴት የሚያዘው እንዲህ ነው እንጂ እንደ ምንጣፍ ተዘቅዝቆ አይደለም አለችው። በንግግሯ እልህ ተጋብቶ መሰለኝ ወዲያው በትከሻው ላይ አሳልፎ ዘቅዝቆ ተሸከመኝ። ያን ሰዓት ነቃው። ሁለቱም ተመሳሳይ አያያዞች ናቸው ብሏት ሄደ። አይኔ እስከ መጨረሻው ተገልጦ ደረጃዎቹን በረገጠ ቁጥር እየጮህኩኝ ክፍሌ ደረስ። ኦፍ በስተመጨረሻ እታይዛ እንዴት እንደሚቀዘቅዝ። ደሞ እንቅልፍ ይዞኝ ሄዶ ነበር። ደሞ አንገት ያማል። ይህንን ብዬ ሳልጨርስ ፔድሮ ትይዩ ሶፋው ላይ እንደተቀመጠ አስተዋልኩ። እኔ እኮ ቪሽ እያዳነኝ መስሎኛል። ለካ ውሸት ነው። አይኖቼ ወደ ቪሽ አማተሩ። እሱም አይኖቹን ወደ አባቷ አሸሸ። ፔድሮም ከተቀመጠበት ሶፋ ተነስቶ የሽጉጥ አፈሙዝ አቀባበለ። አይኖቹ ይፈጠጡ። ስሚ፣ አሁን በዚህ ሽጉጥ እንዲህ ብዬ ብገላግልሽ መልካም ነው። ምክንያቱም አባትሽ የወሰደውን የሚመልስ አይነት አይደለም። ስለዚህ እኔም የወሰድኩትን አልመልስም። እንዳይመለስ ማድረግ እችላለሁ። አየሽ? ያስፈራራኝ ይዟል። ኢላሂ አድነኝ። ኢላሂ አንተን ተወክዬ ነው ያለሁት። ውስጥ የራደ ምን እንደማደርግ በራሴው አላውቅም። ድንብርብር ይወጣል። መለስ ብሎ ለቪሽ ሽጉጡን እየሰጠው
እንግዲህ ወደማትመለስበት ሀገር ሸኛት ብሎት ተነሳ። ከዚህ በኋላ ነው እንግዲህ የኔ ስቃይ የሚጀምረው። በተለመደችው ካቴና እጄን ወደ ኋላ አሰረውና እንድነሳ አዘዘኝ። ቆምኩኝ። እየገፈተረ ከክፍሉ አስወጣኝ። የት እንደሚሄድ አላቅም፣ ግን በፔድሮ የታዘዘው ትዕዛዝ አስፈሪ መሆኑን አውቃለሁ። በመኪና ተሳፍረን ግቢውን አልፈን ወጣንና ብዙ ተጓዝን። ወንበሩ ላይ ተኝቼ ስላለው ወዴት እንደሚሄድ ማወቅ አልቻልኩም። ብቻ ብዙ እየሄድን አንድ የወንዝና ምንነቱ የማይታወቅ የጫካ እንስሳት ድምፅ በትንሹ ይሰማል። መኪናውን አቁሞ ወረደና ወደ ነበርኩበት የኋላ በር መጥቶ ከፈተልኝ። ከወረድኩኝ በኋላ አሁንም የእግር ጉዞ ጀመርን። እርምጃዬን ሳቀዘቅዝ ሽጉጥ ባልያዘበት እጁ ይገፈትረኛል። ቦታው ትንሽ ቁልቁለት አለው። ጨለማ ነው። በዚህ ጨለማ ምን ልናደርግ እንደሚችል እያሰብኩኝ ነፍሴ ተጨነቀች። እሱ ከኋላ ይከተለኛል። ቆሚ አለኝ። ቆምኩኝ። እሱ ወደ ኋላ እያፈገፈገ ሲሄድ ቀስ ብዬ ጭንቅላቴን አዞርኩ። በጣም ርቆኛል። የት ነው ትተኸኝ የምትሄደው አልኩኝ። የጫካውን አስፈሪነት ያስተዋለ አይመስለኝም። ነፃ መውጣት ፍላጎትሽ አልነበር? ይኸው ነፃ ወጥሻል አለኝ። ከአውሬ ጉያ ወጥቶ ወደ አውሬ መመለስ ነፃ መውጣት ነው እንዴ አልኩት። አሁንም እንኳ አንደበትሽ ስርዓት የለውም። ለማንኛውም ተቀላቀያቸው ብሎኝ ሄደ። ቪሽ በአላህ ትተኸኝ አትሂድ። እንባዬን እያዘነብኩኝ እጄ በካቴናው ስለታሰረ ለመራመድ ሚዛኔን መጠበቅ አልቻልኩም። ሲቀጥል ዳገት ነው። ማልቀስ ጀመርኩ። ስሙን እየጠራው አለቅሳለሁ። የጅብ ድምፅ ይሰማኛል። ከርቀት መሆኑን ልቤ እያወቀ ሲጮህ በሰቀቀን አብሬ ጮኻለሁ። ቪሽ ሊገሉኝ ነው፣ አድነኝ፣ በአላህ ትተኸኝ አትሂድ። ዳገቱን ለመውጣት ስሞክር አንድ ድንጋይ አደናቅፎኝ ወደኩኝና ወደ ታች ወደ ጨለማ ጥቅጥቅ ብሎ ምንነቱ ወደማይታየው ወንዝ ተንከባለልኩ። ያለ ማቋረጥ እየጮኩ ነበር። ቪሽ ጮኸቴን ሲሰማ ተመለሰ። ግን ምን ዋጋ አለው? ወንዝ ውስጥ ልገባ ጥቂት ሲቀረኝ አንድ ቋጥኝ ያዘኝና ቆምኩኝ። ግን ጭንቅላቴ ተደብድቦ ስለነበር አልቆየውም። ራሴን ወደማላይበት እንቅልፍ መሳይ ዓለም አሻለብኩኝ። አምላክ በቸርነቱ አድኗታል። መልካም ቀን ብሎ ዶክተሩ ከክፍሉ ወጣ። ፔድሮ እና ቪሽን ነው። ፔድሮ የተጨነቀ ይመስላል። ዶክተሩን ተከትሎ ወጣ። ቪክቶሪያ ወደ ውስጥ ከገባች በኋላ በጣም ታሳዝናለች፣ አይዞሽ የኔ ልጅ አሁን ደህና ትሆናለች ስትለው እናቴ አትዘባርቂ አላት። ይህን ሰዓት ነበር የነቃሁት። ኦህ ተመስገን ነቃች፣ ተመልከት አለችው። በያሁን ውጪ አላት። እሺ በሚል ወጣች። ግንባሬ በፋሻ ታስሯል። አይኔንም እያመመኝ ነበር። ተነሽ አለኝ ቪሽ። እንዴ አሁን እኮ ታማሚ ነኝ፣ ወዴት ነው የምነሳው አልኩት። ግሉኮሱን ከእጄ ነቀለው ነው። ደህና ነሽ፣ አትተውኝብኝ፣ ተነሽ። እሺ ብዬ አቅሜን እንደተዳከመ ተነሳውና እየገፈተረኝ ከክፍሉ ይዞኝ ወጣ። ፔድሮ ዶክተሩን ሸኝቶ እየተመለሰ ነበር። ጨርሳት አለው። ቪሽም ጭንቅላቱን በሽታ አንቀሳቅሶ ከቤቱ ወጣን። ወደ መኪናው እንድራመድ በእጁ ጠቆመኝና ካቴናውን ሲያስተካክል ተዝለፈለፍኩ። ከመቅጽበት ወገቤን ይዞ አስቆመኝና እየነገርኩሽ ነው አትተውኝ አለኝ። በጆሮዬ እምባዬን እያዘራው በካቴና ታስሬ ወደ መኪናው ገባሁ። አዎ የሄድነው ሌሊት ወደ ሄድንበት ቦታ ነው። በድጋሚ አልኩኝ። በድጋሚ ብሎ ቪሽ ደገመው። በአንደበቱ አሁን እንኳ ትቶኝ ቢሄድም ወደ አስፓልት ወጥቼ መኪናዎች ሊፍት ለምናሉ። እንደውም ይህ ትልቅ ውለታ ነው ብዬ ሳልጨርስ ሽጉጡን ግንባሬ ላይ ደቀነው። አይኖቹ ፈጠጡ። ልትገለኝ ነው አልኩት። አስፈሪና አስቃሪ አይኖቹን እያየው። ከዚህ የተሻለ ጠፋንታልሽ አለኝ። አይ አልኩ። ፍርሃት ደርሶ ውስጤን የተቆጣጠረው። ስለዚህ የሚጠብቅሽ ሞት ነው አለኝ። ዝም አልኩ። አሁንም አይኖቼ ያራገዙትን እንባ መውለድ ጀምረዋል። ፊቴ በእንባ እየታጠበ ነው። ምላጩን ሲስበው መኖር እፈልጋለሁ፣ አትግደለኝ
አልኩት ፈገግ ብሎ። መኖር ብትፈልጊ አትንቀለቀይም ነበር። መኖር ብትፈልጊ እንደዛ አታደርጊም ነበር። የምትኖሪበት ምክንያት የለሽም። ቀሪ ዘመንሽ የሚያልፈው በአፈር የተዳፈነ መሬት ውስጥ ነው። ሳግ እየተናነቀኝ። አባቴ ከኔ ብዙ ይጠብቃል። አባቴ እኔን ለብዙ መንገድ ይጠብቀኛል። የኔን ህልም ሳይሆን ቢያንስ የሱን ሆኜ ልኖርለት። ያለ እናት ላሳደገኝ ቀናት ቢያንስ ወጉን ላሳየው። አሁንም ሽጉጡን ሳያወርድ እንደዛ ከሆነ አሳየዋ፣ ወጉን አሳየው። ግን እመኚኝ መጨረሻሽ ሞትና ሞት ብቻ ነው። ስለዚህ እሱን የማደርገው እኔ ነኝ። አይኔን ጨፈንኩኝና እስከሚተኩስ መጠባበቅ ያስኩኝ። አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ሻሃዳ ሲይዝ ስልኩ ጠራ። ቆይቶ ሊያዩ እንደሚችል እያሰበ ሽጉጡን ለመተኮስ ያስተካክላል። ግን ደግሞ ስልኩን መጥራት አላቆመም። አይኔን ገልጬ ለምን አታነሳውም አልኩት። በግራ እጁ አውጥቶ ጆሮ ላይ ሲያሳርፈው ወደ ቤት ተመለስ የሚል የፔድሮ ንግግር ነበር። አልጨረስኩም፣ 1 ደቂቃ አለው። ፔድሮ ይዛት እንድትመጣ አለው። ጭንቅላቱን በአዎንታ አንቀሳቅሶ ገባኝ አለውና ወደ መኪናው ሄድን። አለመሞቴ ደስ ብሎኛል። በአንድ በኩል ግራ ገብቶኛል። ለምን አልገደልከኝም አልኩት። መቆየት ስላለብሽ እንጂ መሞትሽ አይቀርም። መኪናውን ከአንድ ህንጻ ስር በነበረው ጋርመንት አቆመውና ከንዴን ጨምድዶ ይዞኝ ገባን። የውበት ሳሎን ነበር። ጌታዬ ምን ነበር አለች። እሷን ብሎ ዝም አለ። ወዲያው ይዞኝ ገቡ። ኦፍ ምን የተፈጠረ ነው? ሰዓታት አልፎ ስንወጣ ልብስ ቀይሬ ነበር። የለበስኩት አበያ በላይ ላይ 1 ሳምንት አልፎት ነበር። ስለዚህ ለልብስ ብሎ ነው በሚለው አሰብኩት። ቤት ደረስን። ስንደርስ የግቢው በር ላይ 3 መኪናዎች ቆመዋል። ወደ ቤት ልንገባ ስንል ቪሽ እጄን ያዘኝ ማለት ይሄ እስከ ዛሬው አይነት አያያዝ አይደለም። ጣቶቹን በጣቶች አቆላልፎ ነው። ጤነኛ አይደለህም እንዴ አልኩ። ድንግጥ ብዬ ልለቀው ስሞክር ይበልጥ ያዘኝ። ምን የተፈጠረ ነው? ልቀቀኝ እንጂ ቪሽ ልቀቀኝ። እየጎተተኝ ይዞኝ ሲገባ አቢ አጎቴና ወንድሜ ሳሎን ከፔድሮ ትይዩ ተቀምጠዋል። ለእርቅ በሚል የመጡ ባለስልጣናትም አሉ። ልጄ ልጅን ስላፈቀራትና በትክክለኛው መንገድ ሲጠይቃት እምቢ ስላለችው የግሉ ለማድረግ ነው የወሰዳት እንጂ በቅጅ ጉዳይ አይደለም ሲል ነበር የደረስነው አባቴ። እሱ የራስ ድራማ ነኝ ልጅ ብሎ ተናግሮ ሳይጨርስ ተያየን። አቢ ወዲያው አይኑ ያረፈው የተያያዙ እጆቻችን ላይ ነው። አስተግፊሩላህ ኑን አታድርጊው አለ። እኔ የመጀመሪያው ልቀቀኝ አትልቀቀኝ ትንቅንቁን ትቼ በስነ ስርዓቱ ተያይዘናል። ፔድሮ ፈገግ ብሎ የኔ ልጅ ታዋቂያቸው፣ እነሱ የከተማ ከንቲባው ናቸው፣ እሱ ደግሞ ምክትሉ፣ ቀጣይ ወላጅ አባትሽና አጎትሽ አለኝ። በጭንቅላቴ ሰላም ልላቸው ሞከርኩ። አቢ ድንገት ተነስቶ ምን እየሆንሽ ነው? ልቀቂው እንጂ እሱ እኮ ላንቺ ሐራም ነው። ሲቀጥል በምንም የምንገናኝ ሰው አይደለንም። ምን ነካሽ? ዝም አልኩ። ንገሪኝ እንጂ ኑን። ፔድሮ ጣልቃ ገብቶ ወንድሜ ልጅን አታስጨንቃት፣ ከዚህ በላይ ልትነግር ሳትፈልግ ቀርታ ሳይሆን የሴት ነገር ሆኖባት ነው እና ተረዳት። ያ ወጣትነትም አይደል እድሜያቸውም ስለሆነ ይሆናል። ጋዜጠኞችን አስጠበቅናቸው መሰለኝ። ካሜራውን አብራው የእርቁን ሁኔታ እንድናከናውን መላው የቬንዙዌላ እህት ወንድሞቻችን ሙስሊምና ይሁዳውያን በመካከላችን ምንም አይነት ግጭት አለመኖሩን እናብስራቸው አለ። የካሜራ ባለሙያዎች ከወዲያ ወዲህ እያሉ ንግግሩን መቅዳትና ወደ ቴሌቪዥን መስኮት ማሰራጨትን ይዘዋል። እኔና ቢሽም ከጀርባ ቆመን። በሳሎኑ በስተግራ በኩል ያ ሰው ይታይሻል? አንድ መሳሪያ ይዞ የተዘጋጀ ሰው ይታያል። ሌላው ደግሞ ከሶፋው በስተጀርባ ያለውን ሰው ተመልከች። አሁንም የመሳሪያውን አይን የሚጠባበቅ ሰው አለ። አቢና አጎቴ ከተቀመጡበት ሶፋ ጀርባ የቆሙ ጋርዶች በተጠንቀቅ ቆመዋል። ይህ ሁሉ ያንቺ ውሳኔ ነው። አንቺ ከኔ ጋር የፍቅር ግንኙነት ውስጥ እንደገባሽ ማስመሰል አሊያም አለማስመሰል
ከዛ እነዚህ ደም የተጠሙት መሳሪያዎች የአባትሽን ተራ እየጠበቁ ነው። ውስጤ ቅጥል አለ። ምንድን ነው የምትፈልገው አልኩት። እሱም ወደ ውስጥ እየገባ በእርምጃው ላይ እንዳለ እጄን ያዥኝ። ቀኝ እጁን ከፈት አደረገልኝ። በግራ ያዝኩት። እሱ አጥብቆ ይዞኛል። የኔ እጅ ግን አየር ላይ ነው። አባቴን ላለማጣት የተገደድኩትን ማድረግ ነበረብኝ። የቴሌቪዥን ቀረጻው ከተጀመረ ቆየ። ፔድሮ ብቻ ይለፈልፋል። አቢ ቆዝሞ ተቀምጧል። ፔድሮና ያው ፍቅር አሸንፏታል ብለን ሁሉም ነገር ለልጃችን ስንል ትተናል ልንላችሁ እንወዳለን እና እኔና ወንድሜ ፉአድ እርቃ ወርደናል። ጋዜጠኞቹ ተከታታይ ጥያቄያቸውን ቀጠሉ። ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።